ዘ ኮርስ ኦፍ ሳይንስን ሙሉ በሙሉ ከቀየሩ ክስተቶች ውስጥ ወይም ከቀየሩ ጥናቶች ውስጥ አንደኛው እንግዲህ ዩኒፊኬሽን ነው። እንግዲህ የሳይንስ ዩኒፊኬሽን ሴፓሬትሊ ሲጠኑ የነበሩት የሳይንስ ዘርፎች በሆነ ጊዜያት አንድ መሆናቸው ይታወቅና ከዛ ዩኒፋይ ይደረጋሉ ማለት ነው። ከዛም በኋላ የነሱ ዩኒፋይድ ኢፌክት ትልልቅ ቴክኖሎጂዎች፣ ትልልቅ ግኝቶች እንዲፈጠሩ ያደርጋል ማለት ነው። ከዛ ውስጥ እንግዲህ አንደኛው የብርሃንና የኤሌክትሮማግኔቲዝም ጥምረት ነው። ወይንም ደግሞ በኳንተም ፊዚክስ ስንመጣ ለምሳሌ የዌቭ እና የፓርቲክል ዱዋሊቲ ወይም ሁሉም ፓርቲክል ዌቭ ኔቸር እንዳለው ታውቆ ዌቭ ፓርቲክል ዱዋሊቲ መጥተዋል ማለት ነው። እንደነዚህ አይነት በርካታ ዩኒፊኬሽኖች አሉ ማለት ነው። ዛሬ ግን ይህንን ኮመንት ከመለሴ በፊት ስለ አንድ ወሳኝ ስለሆነ የሳይንስ ዩኒፊኬሽን ነግራችኋለሁ ማለት ነው። እንግዲህ ስለ ኤሌክትሪክሲቲ ጥናት ስንመለከት በተለይ በ16ኛው ክፍለ ዘመን ኤሌክትሪክሲቲ የሰው ልጆች ኪዩሪዮሲቲ ነበር። የሆነ ነገር ከሆነ ነገር ጋር ሲፋተግ ብልታን ይፈጥራል። ከዛ በኋላ ያን የተፋተገውን ነገር ደግሞ ሰዎች ሲነኩት ሾክ ያደርጋቸዋል። እንደዚህ አይነት ፌኖሚና ነበረ። ይሄ ሾክ የሚያደርግ ነገር የሆነ ሰዓት ላይ ደግሞ ብልታ የሚፈጥር ነገር ምን እንደሆነ አልታወቀም ነበር ማለት ነው። የሆኑ ግሩፕ ኦፍ ፒፕል ግን ለዚህ ሾክ ለሚያደርገውና ብልታ ለሚፈጥረው ፎርስ ኢንተረስትድ ሆኑ። በዛም የተለያዩ ማጂኮች ማሳየት ጀመሩ፣ ትሪኮችን መስራት ጀመሩ ማለት ነው። እነዚህ ግሩፕ ኦፍ ፒፕል ዛት አር ኢንተረስትድ ኦን ዚስ ፎርስ ማለት ነው ኤሌክትሪሽያን ተባሉ ማለት ነው። ልክ ማጂሽያን እንደሚባለው ሾክና ብልታ በሚፈጥረው ፎርስ ኢንተረስትድ የሆኑ ሰዎች ኤሌክትሪሽያን ተባሉ ማለት ነው። በ16ኛው ክፍለ ዘመንና እስከ 17ኛው ክፍለ ዘመን አጋማሽ ድረስ ማለት ነው የሰው ልጆችና የዚህ ታላቅ ፎርስ ግንኙነት የነበረው በእነዚህ ማጂክ በሚሰሩ ሰዎች ብቻ ነበር ማለት ነው። ከዛ በኋላ እንግዲህ እነ አሌክሳንድሮ ቮልታ እና ሉዊጂ አሊዚዮ ጋልቫኒ መጥተው ኤክስቴንሲቭ ሪሰርች ካደረጉ በኋላ ኤሌክትሪክሲቲን በደንብ እንድናውቅ አደረጉን ማለት ነው። በተለይ አሌክሳንድሮ ቮልታ ይህ በምስሉ ላይ የምትመለከቱትን የመጀመሪያውን ቮላቲክ ፓይል የተባለ ባትሪን ሰራ ማለት ነው። እንግዲህ በዚህ ባትሪ አሌክሳንድሮ ቮልታ ማድረግ የቻለው ነገር ምንድን ነው? ለመጀመሪያ ጊዜ ኤሌክትሪክሲቲ ስቶር መደረግ እንደሚችል አሳየ ማለት ነው። ይህ የምትመለከቱት እንግዲህ የመጀመሪያው ባትሪ ነው። አሌክሳንድሮ ቮልታ ይህንን ቮላቲክ ፓይል የሰራው ከዚንክ እና ከኮፐር ፕሌቶች ሲሆን መካከል ላይ እንግዲህ አሲድ ሶክድ የሆነ ካርበን ተጠቅሟል ማለት ነው። ኤሌክትሮኬሚካል ሪያክሽን ያደርግና ኤሌክትሮኖች ፍሪሊ ሙቭ እንዲያደርጉ ያደርጋል። በዚህም ኤሌክትሪክሲቲ ማመንጨት ተቻለ ማለት ነው። የመጀመሪያው ኤሌክትሪክ ማመንጨት የተቻለው በዚህ በምትመለከቱት በዚህ ቮላቲክ ፓይል ነው ማለት ነው። ከዚህ በኋላ እንግዲህ በወቅቱ የነበሩት የ17ኛው ክፍለ ዘመን ሳይንቲስቶች እና የ18ኛው አጋማሽ ላይ የነበሩ ሳይንቲስቶች በዚህ በምትመለከቱት ባትሪ እየተጠቀሙ ኤሌክትሪክሲቲን በይበልጥ ለመረዳት ምርምር ማድረግ ጀመሩ ማለት ነው። ከዚህ ውስጥ እንግዲህ ተጠቃሹ ሃንስ ክርስቲያን ኦሬስትድ የሚባለው ይህ ሳይንቲስት አንድ ወቅት ክፍል ውስጥ ሰዎችን ስለ ኤሌክትሪክሲቲ ምንነት ዲስፕሌይ ለማድረግ ሲምፕል ሰርኪዩት ሰርቶ ኤክስፐሪመንት እያደረገ በነበረበት ሰዓት አንድ እንግዳ ክስተትን ተመለከተ ማለት ነው። ይህ ክስተት ምን መሰላችሁ? ይህንን ሰርኪዩት ፉል ሲያደርገው እዚህ እጎኑ የነበረ የተቀመጠ አንድ ኮምፓስ ኒድሉ ዲፍሌክት ሲያደርግ ተመለከተ ማለት ነው። ሃንስ ክርስቲያን ኦሬስትድ ምንድን ያለው እዚህ ጋር ከረንት ኬሪ ኮንዳክተር ሃዝ ማግኔቲክ ፊልድ፣ ከረንትን ኬሪ የሚያደርግ ኮንዳክተር ማግኔቲክ ፊልድ አለው ብሎ አስቀመጠ ማለት ነው። በዚህም ኤሌክትሪክሲቲ እና ማግኔቲዝም ዩናይት ሆኑ ማለት ነው። ኤሌክትሮማግኔቲዝም ሆኑ ማለት ነው። ኤሌክትሪክሲቲ እና ማግኔቲዝም በእርግጥም ዩናይት ናቸው። ለምሳሌ ቻርጅድ ፓርቲክል ቢኖረን እና ያንን ቻርጅድ ፓርቲክል ትንሽ ብናንቀሳቀስ ማግኔቲክ ፊልድ ይፈጥራል ማለት ነው። ማግኔቲክ ፊልድ ቢኖረን እና ቻርጅድ ፓርቲክሎች አንድ ላይ ቢጠራቀሙ ማግኔቲክ ፊልድ አፕ ላይ ብናረጋቸው ቻርጅድ ፓርቲክሎቹ መንቀሳቀስ ይጀምራሉ። እንቅስቃሴው ደግሞ ተመልሶ ማግኔቲክ ፊልድን ይፈጥራል ማለት ነው። ይህንን በይበልጥ ስለ ማግኔት በሰራሁት ቪዲዮ ላይ ገብታችሁ ብትመለከቱት በደንብ አብራርችኋለሁ እዛ ላይ። ባጭሩ ምንድነው ኤሌክትሪክሲቲ እና ማግኔቲዝም ሴፓሬት የሆኑ ፊልዶች ሳይሆኑ ኤሌክትሮማግኔቲዝም ናቸው ማለት ነው። ኤሌክትሮማግኔቲክ ፎርስ ከፀሐይ ያገኘነው ፎርስ ነው። ምድራችን ላይ ደግሞ በተርባይኖች በመጠቀም ወይም በፋራዴ ህግና የተለያዩ ይህንን ማመንጨት በምንችልባቸው ህጎች ያመነጨ ነው ፎርስ ነው ማለት ነው። ታዲያ አንተ እንዳልከው ይህ ሁለት ፎርስ ሴፓሬት የሆነ ሳይሆን
አንድ ፎርስ ነው ማለት ነው። በእርግጥ በተለያዩ መጽሐፎች ላይ ኤሌክትሮስታቲክ ፎርስ፣ ማግኔቲዝም ምናምን ተብሎ ይጠናል። ያ ማለት ግን ኤሌክትሮስታቲክ ፎርስ ሴፓሬት ነው ማለት አይደለም። ቻርጅ አትረስትን የምናጠናበት ሴፓሬት የሆነ የጥናት ዘርፍ ነው ኤሌክትሮስታቲክ ፎርስ። ኢትስ ኔቸር ጊቨን ፎርስ ነው ማለት ነው። ከአራቱ የተፈጥሮ ፎርሶች ውስጥ አንደኛው ነው ማለት ነው። ባለፈው ቪዲዮ ላይ አቀላቅየው ሳይሆን እንደውም መቀላቀል የነበረበትን ኮንሰፕት በግልጽ ስላልጠቀስኩት ነው ማለት ነው። ይህንን አምቢጊቲ የፈጠረው በአጠቃላይ ኤሌክትሪክሲቲ እና ማግኔቲዝም ዘይ አር ናት ሴፓሬት ፎርስ ዘይ አር ዋን ኤንድ ዩናይት ኤሌክትሮማግኔቲክ ፎርስ